الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. اللهم أنت أحق من عبد وأحق من ذكر وأرأف من ملك وأجود من سئل وأوسع من أعطى. أنت الملك لا شريك لك والفرد الذي لا ند لك، تطاع فتشكر وتعصى فتغفر، أقرب شهيد وأدنى حفيظ، حلت دون النفوس وكتبت الآثار ونسخت الآجال، والقلوب لك مفضية والسر عندك علانية. الحلال ما أحللت والحرام ما حرمت، والدين ما شرعت والأمر ما قضيت، والخلق خلقك والعبيد عبيدك، وأنت الله الرؤوف الرحمن. والصلاة والسلام أكملان الأتمان على المبعوث رحمة للعالمين وحجة الله على الخلق أجمعين، نبي الرحمة وإمام الهدى، البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا، فتح الله به أعينا عميا وآذانا سما وقلوبا غلفا. وصلى الله وسلم وبارك عليه، ما اتصلت عين بنظر ووأت أذن بخبر، وسلم تسليما كثيرا. يا رسول الله، أخوك عيسى دعا ميتا فقام له، أنت أحييت الأجيال من الرمم. أسرى بك الله ليلا إذ ملائكه والرسل في مسجد الأقصى على قدمي، لما حضرت بهم التفوا بسيدهم كالشهب بالبدر أو كالجند بالعلم. صلى وراءك كل ذي خبر، ومن يفوز بحبيب الله يأتمم. جبت السماوات أو ما فوقهن دجا على منورة درية اللجم، ركوبة لك من عز ومن شرف، لا في الجياد ولا في أينق الرسم، حتى بلغت السماء لا يطار لها على جناح ولا يسعى على قدم. أيها المؤمنون عباد الله، أوصي نفسي وإياكم بتقوى الله. قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، اليوم نتحدث عن أعظم خلق وطأت قدماه حصى، عن سيد المرسلين وخاتم الأنبياء والمتقين، نبينا محمد صلى الله عليه وسلم. ود مؤمنان، زاري يتعلقون سو سبئنا እናውሳለን። የተሟላ ስብዕና የተሰጣቸው፣ ሁሉም ጎናቸው የተሟላ የተሳካ፣ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው፣ ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና፣ እንደዚህ አይነት ጉድተላዎች፣ እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ፣ ፍቅራቸው ሲደበዝዝ፣ ከሰለዋት እጃችን ከዚክር ሲርቅ፣ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ፣ ወደ እሳቸው እንመለስ ዘንድ፣ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول ገጣሚው ምን ይላል? إذا أراد الله نشر فضيلة طويت أتاها لها لسان حسودي. الله يتزقان يترزان وبسبئنا مقلت سيفلك يحاسد ملاسي لكبتان، يا سو سلسو ياورال، يسو الزم ياتفال، يزان سبئنا يبلت يقلتوال. نبينا محمد صلى الله عليه وسلم لأمتات
ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እርሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለብሉገነ هذا الدين ما بلغ الليل والنهار ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ ስሜታቸውን ሲያድሱ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ ኢትዮጵያ ውስጥ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። አላህ የተሟላ ስብዕና ይሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነብይ ሰለላሁ ዐለይሂ ወሰለም። የሳቸውን ነብይነት አይደለም ሰው አይደለም መላእክታ እንስሳት ሁሉ የመሰከረላቸው። አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነብዩ ዐለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ ከመካ ወደ መዲና ሲሰደዱ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተል። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ አለ። አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዲህ አለ። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የስሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና ቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩ ሰለላሁ ዐለይሂ ወሰለም ፈልገው ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነብዩም አለይሂ ሰላቱ ወሰላም ሰደቀ እውነት ብሏችኋል አሉ። ፈወለዚ ነፍሱ ሙሐመድን ቢየዲህ የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ ላ ተቁሙ ሰዓ ቂያማ እኮ አትቆምም ሐታ ዩከልመ ሲባዑ ልኢንሳን እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነብዩ አለይሂ ሰላቱ ወሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነብዩ አለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። አንዴ አነስ ብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ እያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉ እምቢ አለ። ግመል ካመጽ አስቸጋሪ ነው። አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባቸው። አማላጅ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም صحيح مسلم ላይ የተዘገበ ሐዲስ ነው መነግራችሁ። የአላህ መልእክተኛ
እርሻዎቻችን ደረቁ ግመሉ አልታዘዘን አለ ምን ይሻላል እንግዳ ወደ እናንተ ማሳው ሰዱኛል ወደ ግመሉ ገቡ አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ የተቆጣ ነብዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው ያአላህ መልእክተኛ እንደ ተናካሽ ውሻ ሆኗል ድንገት እንደ ጎዳውት አሏቸው ነብዩ አለይሂ ሰላቱ ወሰለም ግዴለም ተውት ችግር የለውም አሏቸው ነብዩም ተጠጉት ልክ ግመሉ ሲያያቸው صحيح ዘገባ ነው ትክክለኛ ዘገባ ነው መነግራችሁ ወደ ነብዩ አለይሂ ሰላቱ ወሰለም የሮጠ መጣና ግመሉ ስጁድ ወደቀ እግራቸው ላይ ሰገደ ነብዩም ደበስ ብለው ተከሻውን አሹት ዳበሱት ግመሉ ትንሽ ከቆየ በኋላ ተነሳ ልጓሙን አፉ ውስጥ ከተቱና ወደ ስራ አሰማሩት ነብዩ አለይሂ ሰላቱ ወሰለም እንሰሳን ሸምግለው ወደ ስራም ያሰማሩ የአላህ መልእክተኛ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ስብዕናቸው ብዙ ነው ታላቅነታቸው ተገልጦ አያልቅም የሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ አሁን በየሚዲያው የምናየው ነገር አዲስ አይደለም ከነዛ መጽሐፍ ተተርጉሞ የሚቀርብ ነው ያ ሁሉ ጋጋታ ግን እስልምና ላይ መጨመርን ማበብን የነብዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም اللهم صل وسلم وبارك على سيدنا محمد ነብዩ አለይሂ ሰላቱ ወሰለም ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ረዲየላሁ ተዓላ ዐንሁ አንድን ዘገባ ይነግረናል አንዴ ጁማዓ ቀን ነው ይላል በጣም ፀሐይ የበዛበት ቀን ነው አንድ ገጠሬ ነብዩ አለይሂ ሰላቱ ወሰለም ኹጥባ ያደረጉ ያለ ወደ መስጂድ ገባ ኹጥባውን አቋረጣቸው መሃል ላይ ያአላህ መልእክተኛ አላቸው ምን ገጥሞት ይሆን ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም ነብዩ ምንድነው አሉት ያአላህ መልእክተኛ ዝናብ ጠፋብን አላቸው አዝረት ደረቀ እንሰሶች ሞቱብን አላህ ዝናብ እንዲያወርድ ለምኑልን አላቸው ያ ንጹህ እጅ ወደ ሰማይ ተነሳ አላህ ሆይ ዝናብን አጠጣና አነስ የሷቸው ሰሃባ ምን ይላል ሰማዩ ጽድት ያለ ነበር እንደመስታወት ይላል መሃል ላይ ግን የተበታተኑ ደመናዎች መጣው ከአናታችን ላይ ሰፈፉ እየሰፋ ደመናው መሄድ ጀመረ እየተለጠጠ መሄድ ጀመረ ነብዩ አለይሂ ሰላቱ ወሰለም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር አለይሂ ሰላቱ ወሰለም ሳምንቱን ሙሉ ፀሐይ ያላየነም ይላል ዝናብ በሳምንቱ ነብዩ አለይሂ ሰላቱ ወሰለም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ ያ አላህ መልእክተኛ አላቸው አሁንስ ምን ገጥሞት ይሆን ያ አላህ መልእክተኛ ዝናቡ ገደለን አላቸው ይቀነስልን አላቸው ነብዩና አለይሂ ሰላቱ ወሰለም ነብዩም አለይሂ ሰላቱ ወሰለም እጃቸውን አነሱ ዝናብ መልስልን አይባልም ጸጋ ነው ዝናብ ከዛም አላህ ወይ ሐዋለይና ላ አለይና እኛ ላይ አታርገው ከተማው ላይ በዙሪያችን አድርገው አሉ በተራራው በሸንተረሩ በኮረብታው አዝረት በሚበቅልበት ቦታ ብቻ አውርድልን አሉ አነስ አሁንም ዘገባው ምን ይላል فوالله ይላል በአላህ ይሁንብኝ ከመስጂድ ስንወጣ ልም ያለ ፀሐይ ነበር ይላል ባለፈው ሲወጡ ፀሐይ ሆኖ ነበር ዝናብ ነው ዶፍ ዝናብ አሁን ሲወጡ ዝናብ ነበር ቀትር ፀሐይ ሆኖ ወጡ ማለት ነው ነብዩ አለይሂ ሰላቱ ወሰለም የታላቆች ታላቅ የኩሮቹ ኩሩ የነብያት መቋጫ የሩሱሎቹ ሞዴል ነብዩ አለይሂ ሰላቱ ወሰለም አሁን ድረስ የሳቸውን ነብይነትን የሚያውጅ አንድ ተአምራቸው ልንገራችሁ ነብዩላህ ሙሳ አለይሂ ሰላም ወንዝን በበትራቸው እንደከፈሉ ታውቃላችሁ ያንተ ነብይ የዓለሙ ዝነት ሌላን ተአምር ሰማይ ላይ ከፍለዋል ቁረይሾቹ አንዴ መጡ ዳዕዋ በጀመሩበት ዘመን ነው አንተ መሐመድ ወይ ነብይ ነኝ ትላለ አዎ የአላህ መልእክተኛ ነህ እንግዳ አሉ ተአምር አሳየ
ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች። ማሳናቸው ነው እነሱ። ነቢዩ ዓለይሂ ሰላቱ ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል እንዴ? ጨረቃዋን ከሁለት ሰነጠቃታል። ዓለም ያየው ክስተት ነው ይሄ። ተራራቀች ጨረቃ። ትንሽ ቆይታ ገጠመች። ያምኑ ይሆን? ይህን ተአምር አዩ? አላመኑም። ቃሉ ሲሕሩን ሙስተምር፣ ይሄ የመሐመድ ድግምት ሁሌም ማይቋረጥ ነው ብለው ተበተኑ። ይህን ክስተት ለእኔና ለአንተ አላህ ቁርአን ላይ ዘገበው። እቅተረበት ሳዓቱ ወንሸቀ ልቀመር፣ ቅያማ እኮ ደረሰች። ጨረቃዋም ከሁለት ተከፈለች። ወኢን የረው አየተን ዩዕሪዱ ወየቁሉ ሲሕሩን ሙስተምር፣ ተአምርን ባዩ ቁጥር ቀጣይ ዘውታሪ የሆነ ድግምት ነው ይላሉ እንዴ? ወከዘቡ ወተበዑ አህዋአሁ፣ ዋሹም አስተባበሉም ስሜታቸውንም ተከተሉ ሲል አላህ ተግሳጽ አወረደባቸው። ነቢዩ ዓለይሂ ሰላቱ ወሰላም ታላቁ ሰው፣ ታላቅ ስብዕና፣ የእሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የእሳቸውን መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። አላ ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. أما بعد، ود مؤمنان زاري زنو اندنوتا مفلقو ملكت سوس تارات نتبوچن يمجمريا مسل كستاتوች ሲከሰቱ ፌስቡክ ላይ ቲክታክ ላይ ሲከሰቱ ከማስጮህ ራሳችንን እንገድብ። የሌላ አጀንዳ አሻሻጭ እንዳንሆን። ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት፣ በእኛ ጩኸት ነው ቫይራል የሚወጡት። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ፣ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር እርጋታ ይሻላል፣ ማስተዋል ይሻላል፣ የቱ ይጠቅማል ብሎ ማየት ይሻላል። ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ግብፅ ውስጥ የተከሰተን አንድ ክስተት ልንገራችሁ። የዛሬ 40 ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብፅ እንደገባ፣ ግብፅ እስላማዊ ሀገር ነች፣ ሌላ አስተሳሰብ መጣ። የተወሰኑ ሰዎች አስተሳሰቡን ተከተሉት። ከተከተሉት ሰዎቹ ኻሊድ መሐመድ ኻሊድ የሚባል ታዋቂ የግብፅ ጸሐፊ አለ። ኋላም ተወብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው። እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ። ምን ሁና ነብዳ ይላል፣ ዊ ስታርት ፍሮም ሄር ይላል። መጽሐፉን የሚገዛው ጠፋ፣ ታትሞ ለመሸጥ አንድን አካሄድ ተጠቀመ። ግብፅ ውስጥ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል፣ እስልምና የሚያንቋሽሽ ሸሪዓን የሚያወግዝ፣ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ። በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም፣ ሁሉ ገዛ። አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቃለን። ጥንቃቄ ይሻል። የሰዎችን ድምፅ ይዘን በነሽዳ እያጀብነው ሸጥንለት እኮ ያንን ድምፁን፣ ያንን ሐሳቡ። ይሄ ጥንቃቄ ይፈልጋል። ሁለተኛ፣ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር፣ ብዙ ችግር ውስጥ አለን። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብ ለማየት ያስፈልጋል። ጥንቃቄ ያስፈልጋል። አልሙእሚን ነው የሚሉት ነቢዩ ዓለይሂ ሰላቱ ወሰላም። ሙእሚን ከይሱን ፈጢን፣ አራዳና ብልጥ ነው፣ ያስተውላል። ሰይድና ዑመር እንዳሉት እኔ አጨበርባሪና ዱርዬ አይደለሁም፣ አጨበርባሪና ዱርዬ ግን አያታልኝም ይላሉ። ለስቱ ኺበን ወለል ኺቡ የኽደዑ። ሙስሊም ያያል፣ አስተዋይ ነው፣ ዓለምን ያጠናል፣ ለምን እንደተፈጠረ ያን አጀንዳ ይረዳል፣ በብልጠት በብስለት ይራመዳል። ሶስተኛ መልእክቴ
ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን። እስልምና ጋር ቀርቦ ጃል ሰጠ የለም። ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም። 100% እርግጠኛ በእኛ እጅ ብቻ ስንት ሰው ሻሃዳ ተቀበለ? እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ። በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል። ዕውቀት ይዳኛኔ ሐሳብ ያሸንፍ ያኔ ስድብ አይደለም፣ ማንጓጠጥ አይደለም፣ ትልቅ ስብዕና ማርከስ አይደለም። ዕውቀት ይዳኝ። እስልምና ሁሌም በሩ ክፍት ነው። የመጨረሻው መልእክቴ ለኛ ለሙስሊሞች እንደ አይነት ክስከት ሲከሰት ነብዩን አለይሂ ሰላቱ ወሰላም የበለጠ እንድናወሳቸው ይከጀላል። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ፣ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን። በሚወዷት ልጃቸው ፋጢማ ስም እንሰይማለን። አደራ ብዙ ሰው ልጅ ይወልድና ይደውልልኛል፣ ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው፣ የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ። ሴት ልጅህን አኢሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነብዩ አለይሂ ሰላቱ ወሰላም ሚስት እናታችን አኢሻ ረዲየላሁ ተዓላ ዐንሃ። አሁንም በነብዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለሳቸው ሙሐደራዎች ይደረጋሉ። በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነብዩን አለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርድ በነብዩ ላይ 100 ያወርዳል በየቀኑ ረስተናል። ነብዩ አለይሂ ሰላቱ ወሰላም በኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10 ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነብዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ 10 በእናንተ ላይ ያወርዳል አለ አላህ። اللهم صل وسلم وبارك على سيدنا ሰለዋት ስንል ጭንቀታችን የሚወገድበት፣ ሪዝቃችን የሚሰፋበት፣ የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍም። ሰይድና አሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው። ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል፣ አለት ፈጥሯል፣ ዳይመንድ ፈጥሯል። ጠንካራው ምንድነው አሏቸው። ብረት አሏቸው። ግን ከብረት ደግሞ ይጠነከራል። ምንድነው አሏቸው። ሰዓት አሏቸው። ሰዓት ብረትን ያቀልጠዋል አይደል? ስለዚህ ከብረት የጠነከረ ማን ነው? ሰዓት ነው ማለት ነው። ከሰዓት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው አሉ። ውሃ ሰዓትን ያጠፋዋል አይደለም? ከሰዓት ውሃ ይበረታል ማለት ነው። ውሃን ደግሞ የሚያሸንፈው አለ። ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ። ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነው አሉ። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድነው? ጭንቀት ነው። ሐሳብ፣ ትካዜ፣ ሀም ይባላል። ሀም ያለው ሰው እንቅልፍ ይመጣዋል?
ይወስዳል ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል ጭንቀትን ግን ደሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን እሱ ምንድነው ذكر ይባላል አላ አላህ አዋጅ አለ በذكرላህ አላህን በማስታወስ تطمئن القلوب ልቦች ይረጋሉ ጭንቀት ይወገዳል ሶላዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው ይሄ ክስተት የበለጠ ነብዩን እንድናቅ ሲራቸውን እንድናዳምጥ ተክለቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለው እንዴት የቁንጅና አክሊል እንደነበሩ ስብዕናቸው ጀግንነታቸው የጦር መሪ ጀነራል የመስጂድ ኸጢብ የህዝብ ዳኛ ሽማግሌ የጅብሪል ጓደኛ ነብዩ አለይሂ ሰላቱ ወሰለም የተሟላ ስብዕና አላህ ይሰጣቸው የሳቸው ኡመት ያረገን ጌታ አላህ የተመሰገነ ከሳቸው ጋር የውመል ቂያማ አብሮ በጀነት ይሰብስበን ሐውዳቸው ላይ ከጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን የሳቸውን ሸፋዓ አላህ ይወፍቀን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا ألا فأقم الصلاة